ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለለተ ሐሙስ መጋቢት 24 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ከመጋቢት 23 ቀን 2018 ዓ.ም ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ባወጣው ደብዳቤ የዓለም ነዳጅ ዋጋ መሰረትን በማድረግ ከመጋቢት 23 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ማድረጉን አመላክቷል። በደብዳቤው የተገለጸው መሰረትም በሊትር ነጭ ናፍጣ 163 ብር ከ9 ሳንቲም፣ ቤንዚን 142 ብር ከ41 ሳንቲም፣ ኪሮሲን 151 ብር ከ9 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም፣ የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ሆኗል። በዚህ መሰረትም በከተማዋ የሚገኙ ነዳጅ ማደያዎች ከትላንት ምሽት ጀምሮ ቤንዚን 142 ብር ከ41 ሳንቲም፣ ነጭ ናፍጣ 163 ብር ከ9 ሳንቲም እየሸጡ ሹፌሮችን በዚህ መሰረት እየቀዱ መሆኑ ተሰምቷል። መንግስትን በመጋቢት ወር የነዳጅ ዋጋ ጭማሪ ያደረገው ከ22 ቀናት በፊት እንደነበር ይታወሳል። ይህ በእንዲህ እንዳለ በትላንትናው ዕለት በፓርላማው የ8 ወራት የስራ አፈጻጸም ሪፖርታቸውን ያቀረቡት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ነዳጅን ከዲፖ መቅዳት እንደተጀመረ የተናገሩ ሲሆን ከህገወጥ ነጋዴዎችና ማደያ ባለቤቶች ደግሞ ጉሮሮ ለጉሮሮ እየተናነቅን ነው ካሉት ከሰዓታት በኋላ ይህ የነዳጅ ዋጋ ጭማሪ ተደርጓል። አሁን ላይ በአዲስ አበባ ከፍተኛ የሆነ የህዝብ ትራንስፖርት መጨናነቅ ያለ ሲሆን አንዳንድ ቦታዎች ላይ እስከ 1 ሰዓት ድረስ ቆሞ መጠበቅ ግዴታ ሲሆን በብዛትም አገልግሎት እየሰጡ ያሉት ደግሞ የብዙሃን ትራንስፖርት አውቶቡሶች ብቻ ናቸው። በተያያዘ ዜና ኢትዮጵያ በተያዘው በጀት ዓመት 8 ወራት ውስጥ ከወጪ ንግድ ከ6.7 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ8 ወራት ውስጥ ከወጪ ንግድ 5.83 ቢሊዮን ዶላር ገቢ ለማግኘት ታቅዶ እንደነበር መጋቢት 23 ቀን 2018 ዓ.ም ለተወካዮች ምክር ቤት ባቀረቡት የእቅድ አፈጻጸም ሪፖርት ላይ አስታውቀዋል። የ8 ወራቱን የወጪ ንግድ አፈጻጸም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይንም የ50 በመቶ ብልጫ እንዳለው ሚኒስትሩ ተናግረዋል። በተጠቀሰው ጊዜ ውስጥም የማዕድን ዘርፉ የ149.4 በመቶ፣ የኤሌክትሪክ ምርቶች የ112.3 በመቶ፣ የግብርና ምርቶች 90.5 በመቶ እንዲሁም የማኑፋክቸሪንግ ዘርፍ የ87.6 በመቶ አፈጻጸም አስመዝግበዋል ተብሏል። ሚኒስትሩ በቀጥታ ከሚመለከታቸው የወጪ ንግድ ምርቶች 606.8 ሚሊዮን ዶላር ገቢ ለማግኘት ታቅዶ 527.9 ሚሊዮን ዶላር ገቢ እንደተገኘ አቶ ካሳሁን ገልጸዋል። የወጪ ንግድ አመርቂ አፈጻጸም እንዲሆንም ካስቻሉት ምክንያቶች መካከል የገበያ መዳረሻዎች መስፋታቸውና በህገወጥ የምርት ክምችት ላይ ጥብቅ ቁጥጥር መደረጉ ይገኝበታል ብለዋል። በትግራይ ምክክር እንዳናደርግ ወደ አዲስ አበባ ሄደን እንዳንወያይ መግለጫ ወጥቶብናል ሲል የትግራይ ዲሞክራሲ ፓርቲ ተወካይ ገለጹ። በአዲስ አበባ በተካሄደው የትግራይ ክልል የአጀንዳ ማሰባሰብና የተሳታፊዎች ልየታ ሂደት የሀገራዊ ምክክር ኮሚሽን መጋቢት 23 ቀን 2018 ዓ.ም አስጀምሯል። ከተሳታፊዎቹ ጋር ውይይት ያደረገው ኮሚሽኑ ከተወካዮች ጥያቄዎችን ቀርበውለታል። ለኮሚሽኑ ጥያቄ ካቀረቡት መካከልም ከትግራይ ዲሞክራሲ ፓርቲ የመጡት አቶ ሙሉ ብርሃን የትግራይ ህዝብ በእገታ ውስጥ እንዳለ የሚታወቅ ነው ብለዋል። ይህንን የኮሚሽኑን ጥሪ በተመለከተ በትግራይ እንዳንመካከር ወደ አዲስ አበባ ሄደን እንዳንወያይ መግለጫዎች ወጥተውብናል ሲሉ ተደምጠዋል። አቶ ሙሉ ብርሃን አክለውም ይህ የምክክር ኮሚሽን በአዲስ አበባ እየተካሄደ ካለው ሂደት በፊት በዋነኝነት ኮሚሽኑ እንዴት ወደ ትግራይ መግባት አለበት የሚለውን ማወቅ ያስፈልገናል ሲሉም ሀሳባቸውን ሰጥተዋል። ከክልሉ ተወክለው የመጡ እንዲሁም የትግራይ ተወላጆች የትግራይ ክልል ወቅታዊ ሁኔታን ጨምሮ በሚቀጥሉት ቀናት ስለሚኖረው ሂደት እንዲሁም ሌሎች ጉዳዮች ዙሪያ ለኮሚሽኑ ጥያቄዎችን አቅርበው ውይይቱ ተካሂዷል። የተከለከሉ ምርቶችን በማህበራዊ ሚዲያ በሚያስተዋውቁ ላይ እርምጃ እየተወሰደ እንደሆነ ተገለጸ። በኢትዮጵያ የሚዲያ ሕግ መሰረት ማስተዋወቅ የማይገባቸው ምርቶች በማህበራዊ ትስስር ገጾች በሚያስተዋውቁ ግለሰቦች ላይ ቁጥጥርና እርምጃ እየተወሰደ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የባለስልጣኑ የምግብ ኢንስፔክሽን የሕግ ማስፈጸሚያ መምሪያ ስራ አስፈጻሚ አቶ ሙላቱ ተስፋዬ እንደገለጹት በማህበራዊ ሚዲያ መስፋፋት ምክንያት እንደ አልኮል መጠጦች፣ የህፃናት ወተትና ሌሎች የተከለከሉ ምርቶችን በህገወጥ መንገድ
የሚያስተዋውቁ ግለሰቦችና ድርጅቶች እየተበራከቱ ይገኛሉ ብለዋል። ይህንን ህገወጥ ተግባር የሚፈጽሙ ማንኛቸውም ግለሰቦች ወይም ተቋማት ከጸጥታ አካላት ጋር በመቀናጀት በህግ እንዲጠየቁ እየተደረገ መሆኑን አቶ ሙላቱ ገልጸዋል። ስራ አስፈጻሚው በገለጻቸው ማህበራዊ ትስስር ገጾችን በመጠቀም የግል ወይም የተቋም ጥቅምን ብቻ በማስቀደም ሳይሆን ተገቢውን ህግና ስርዓትን መከተል ይጠይቃል ብለዋል። በመሆኑም በብሮድካስት ህግ መሰረት ፈቃድ ያልተሰጣቸውና ማህበረሰቡን የሚያሳስቱ ምርቶችን የሚያስተዋውቁ ግለሰቦችና ድርጅቶች ህጋዊ እርምጃ እንደሚወሰድባቸው በመረዳት ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። የህዝብን ጤናና ደህንነት ለመጠበቅ ሲባል የማህበራዊ ትስስር ገጾች የሚለቀቁ የማስታወቂያ ባህሪ ያላቸው ይዘቶችን ጥብቅ ክትትል ይደረግባቸዋል ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ግብጽና የተባበሩት መንግስታት ድርጅት የሱዳንን ቀውስ ለማስቆም የተኩስ አቁም ጥሪ ያቀረቡ። የግብጹ የውጭ ጉዳይ ሚኒስትር ባድር አብድላቲ በካይሮ የተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን ግላዊ መልእክተኛ ፔካ ሃቪስቶን በሱዳን ቀውስና ግጭት መቆጣጠር በሚቻልበት ሁኔታ ላይ መወያየታቸውን የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። አብድላቲ ግብጽ የተባበሩት መንግስታት ድርጅት ልዑክ በሱዳን ያለውን ጸጥታና መረጋጋት ወደ ነበረበት ለመመለስ የሚያደርገውን ጥረት ሙሉ በሙሉ እንደምትደግፍ ገልጸው የሀገሪቱ ሉዓላዊነትና የግዛት አንድነትን ማስጠበቅ ብሔራዊ ጥቅሞቿን መደገፍ እንደምትፈልግም ገልጸዋል። ግብጽና የተባበሩት መንግስታት ድርጅት በሱዳን የተራዘመውን ጦርነት ለማስቆም የፖለቲካ ሂደት እንዲጀምሩም ጥሪ አቅርበዋል። ሰብአዊነትን ያስቀደመ እርቅ ማድረግ ስምምነት ላይ መድረስ ለዘላቂ የተኩስ አቁም ቀዳሚ እርምጃ መሆን አለበትም ብለዋል። ይህንን ማድረግ የእርዳታ አቅርቦትን ለማመቻቸትና የሱዳንን ሕዝብ ስቃይ ለማቃለል አስፈላጊ መሆኑንም አሳስበዋል። የግብጹ የውጭ ጉዳይ ሚኒስትር ባድር አብድላቲ ግጭቱን የሚያባብስ ወይንም የሚያራዝም ማንኛውም የውጭ ጣልቃ ገብነት ውድቅ መሆኑን አረጋግጠዋል። የሱዳን ሉዓላዊነትን ማክበርና መረጋጋትን ወደ ነበረበት ለመመለስና አጠቃላይ የፖለቲካ እልባት ላይ ለመድረስ የሚደረገውን ጥረት መደገፍ አስፈላጊ መሆኑን አረጋግጠዋል። የተባበሩት መንግስታት ድርጅት ልዑክ በበኩሉ ግብጽ በሱዳን መረጋጋት በመደገፍ በኩል ያላትን ወሳኝ ሚና አድንቀዋል። በቀጠና ሆነ በዓለም አቀፍ ደረጃ ያላትን በቀጣይ ያለውን ጥረት በማድነቅ ዘላቂ ፖለቲካዊ መፍትሄ ለማምጣት ከካይሮ ጋር ቀጣይነት ያለው ቅንጅት አስፈላጊ መሆኑን መግለጻቸውን ዥንዋ ዘግቧል። ሱዳን እንደ አውሮፓውያን አቆጣጠር ከሚያዝያ 2023 አጋማሽ ጀምሮ በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሎች መካከል በተፈጠረ የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ዜጎች ህይወታቸው የቀጠፈ ሲሆን ሚሊዮኖች በአገር ውስጥም ሆነ በውጭ ሀገር ተፈናቅለዋል። በመጨረሻም በኢራን ላይ ለሚቀጥሉ 3 ሳምንታት ከባድ ድብደባ እንደሚፈጽሙ ፕሬዝዳንት ትራምፕ አስጠነቀቁ። የመካከለኛው ምስራቅ ጦርነት ዓለምን እያስጨነቀ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አወዛጋቢ አስተያየት ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ኢራን ላይ እጅግ አደገኛ ያሉትን ጥቃት እንደሚፈጽሙ ገልጸዋል። ትራምፕ አያይዘውም ከዚህ ጥቃት በኋላ በኢራን ላይ የጀመሩት ጦርነት እንደሚያስጠናቅቁትም አስታውቀዋል። ትራምፕ ትናንት ምሽት ለአገሪቱ ሕዝብ ባደረጉት በቴሌቪዥን የተላለፈ ንግግር የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረሙን ገልጸዋል። ጦርነቱ መቼ ይጠናቀቃል ለሚለው ጥያቄ ግን የተቆረጠ የጊዜ ገደብ ከመስጠት ተቆጥበዋል። ትራምፕ ባደረጉት አወዛጋቢ ንግግር በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ የሚረከቡ አገሮች ድፍረት በማሳየት ወሳኙ መተላለፊያ እንዲቆጣጠሩም ጥሪ አቅርበዋል። ትራምፕ 20 ደቂቃ ገደማ በፈጀው የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂካዊ ግቦች እንዲጠናቀቁ እንደተቃረቡ ተናግረዋል። የኢራን ባህር ኃይል የድሮንና የባለስቲክ ሚሳኤል ጦሮችም ተደምስሰዋል ብለዋል። በጣም በአጭር ጊዜ ውስጥ በሚቀጥሉት ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ እጅግ ከባድ ጥቃቶችን እንፈጽማለን ሲሉ ዝተዋል። ፕሬዝዳንቱ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ዝርዝር መረጃ ከመስጠት ተቆጥበዋል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራንን የኃይል መሰረተ ልማት እንደሚመቱም ጠቁመዋል።
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።